በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የተሰጠን ወንድ ልጅ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አለቅነትም በጫንቃው ላይ ይሆናል። ዘስልጣኑ ዲበ መትከፍቱ፣ ስልጣኑ በጫንቃው ላይ ይሆናል። ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ይላል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ላይ ተጨንቃ ለነበረች ጨለማ አይሆንም። ቁጥር 2 ላይ ደግሞ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለነበሩም ብርሃን ወጣላቸው። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለነበሩ ብርሃን ወጣላቸው። ይህ ሁሉ የሆነው በተሰጠን ወንድ ልጅ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና። ወንድ ልጅ በጥቃት ጊዜ ደራሽ ተደርጎ እንደሚወሰድ ይታወቃል። ወንድ ልጅ ተወለደ ሲባል የሚፈጠረው የተለየ ስሜትም አለ። ወንድ ልጅ ተወለደ ሲባል የሚፈጠር የተለየ ስሜትም አለ። እዚህ ላይ የተገለጸው ወንድ ልጅ ደግሞ የተለየ ትርጉም ያለው ነው። ወንድ ልጅ ተሰጥቶናልና የተሰጠን ወንድ ልጅ አንደኛ የእባብን ራስ የሚቀጠቅጥ የዲያብሎስን ስራ የሚያፈርስ ነው። ከሴቲቱ የሚወለደው የእባብን ራስ ይቀጠቅጣል የተባለው ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንደዚሁም የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ ሐዋርያው ጳውሎስ ደግሞ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ይላል። ሮሜ ምዕራፍ 16 ቁጥር 20 ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። በነቢዩ ኢሳይያስ የሰላም አለቃ የተባለው በሐዋርያው ጳውሎስ መልእክት ደግሞ የሰላም አምላክ ተብሎ ተገልጿል። የተሰጠን ወንድ ልጅ ያጠቃንን ጠላት ዲያብሎስ መልሶ የሚያጠቃ ነው። ራሱ ክርስቶስ በምኩራብ ተገኝቶ እንዳስተማረው የተጠቁትን ነፃ ወጣ ዘንድ ልኮኛል በማለት ነው የተናገረው። የተጠቁትን ነፃ አወጣ ዘንድ ልኮኛል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የተሰጠን ወንድ ልጅ የእግዚአብሔር ልዩ ፍቅር የተገለጠበት ነው። ሁለተኛ የተሰጠን ወንድ ልጅ የእግዚአብሔር ልዩ ፍቅር የተገለጠበት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል ወንጌላዊ ዮሐንስ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። የተሰጠን ወንድ ልጅ ነው። ብዙ አይነት ስጦታ ከእግዚአብሔር ተቀብለናል። ይህ ስጦታ ግን ልዩ የሆነ ስጦታ ነው።
የተሰጠን ወንድ ልጅ ልዩ የሆነ ስጦታ ነው። በእርሱ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 18 ላይ በእርሱ በተሰጠን ወንድ ልጅ በአንድ መንፈስ ወደ አብ መግባት አለንና። ወደ አብ መግባት የሆነልን በተሰጠን ወንድ ልጅ ነው። በእግዚአብሔርና በሰው መካከል መካከለኛ በመሆን ያስታረቀን፣ ወደ እግዚአብሔር ያቀረበን የተሰጠን ወንድ ልጅ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና ተባለ። ሶስተኛ የተሰጠን ወንድ ልጅ የዳንበት፣ ሰዎች ሁሉ የሚድኑበት ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች የተሰጠ ከሰማይ በታች የለምና በማለት ሐዋርያው ጴጥሮስ መናገሩ ይታወቃል። አልቦ ካልእ ሕይወት በዘይሃዩ አልቦ ካልእ ስም በታሕተ ሰማይ ዘይትወሃብ ለእጓለ እመሕያው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደተገለጸው ሐዋርያው ቅዱስ ጴጥሮስ እንዳስተማረው መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የተባለው የተሰጠን ወንድ ልጅ ነው። ባለፈው ዘመነ ጽጌ በሚል ርዕስ እንዳነሳ ነው ሄሮድስ ይህን ስጦታ ላለመቀበል ነበር እነዚያን ሁሉ ሕፃናት ያስፈጀው። አራተኛ የእግዚአብሔር ልጆች የተባልነው በተሰጠን ወንድ ልጅ ነው። የእግዚአብሔር ልጆች ተብለን የተጠራ ነው በተሰጠን ወንድ ልጅ ነው። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ ሐዋርያው ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔርን ልጅነት ልጆች የመሆንን ስልጣን ያገኘነው በተሰጠን ወንድ ልጅ ነው። ለተቀበሉት ግን በስሙ ለሚያምኑት የተሰጠንን ልጅ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ተብሎ በነቢዩ ኢሳይያስ አስቀድሞ የተነገረው በዘመኑ ፍጻሜ ወደ ምድር መጥቶ በሰዎች መካከል የተመለሰው ያዳነን የእግዚአብሔር ልጆች የመሆንን ስልጣን ያስገኘልን የተሰጠው ወንድ ልጅ ነው። የእግዚአብሔር ልጆች የተባልነው በተሰጠን ወንድ ልጅ ነው ወገኖቼ። ድነትና ልጅነትን ያገኘነው በተሰጠን ወንድ ልጅ ነው። ወንድ ልጅ ተሰጥቶናልና በእውነት ለነፍሳችን መዳን እንዲሆንልን የእግዚአብሔርም ልጆች ለመሆን የምንፈልግ ሁላችንም ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። በዚህ በተሰጠን ወንድ ልጅ ያልሆነልን ነገር ምንም የለም። ከተሰጠን ወንድ ልጅ ውጭ የምንድንበት የእግዚአብሔር ልጆችም የምንሆንበት ሌላ መንገድ በፍጹም የለም። ዓለም በልጁ እንዲድን የእግዚአብሔር በጎ ፈቃድ ሆነዋል። አንድ ሰው ከበሽታ ለመዳን የተለያዩ የሕክምና አማራጮችን ሊጠቀም ይችላል። እስከ ውጭ ሀገር ሄዶም ሊታከም ይችላል። የነፍሳችን ድህነት ግን በአንዱ በክርስቶስ ብቻ ሆነዋል። በተሰጠን ወንድ ልጅ በተወለደው ሕፃን ብቻ መዳን ሆኖልናል። የእግዚአብሔር ልጆች የመሆንን ስልጣን አግኝተናል። ሕፃን ተወልዶልናል አለ፣ ወንድ ልጅም ተሰጥቶናል። የተሰጠን ወንድ ልጅ ይህንን ሁሉ መንፈሳዊ በረከት አስገኝቶልናል። የነፍሳችን ድነት በእርሱ ሆነልን። የእግዚአብሔር ልጆች የመሆንን ጸጋ በእርሱ አገኘን። አባታችን ሆይ ብለን በልጅነት መንፈስ እግዚአብሔር አባታችን መሆኑን እንድንጠራ ይህንን ስልጣን ያገኘነው፣ ይህንን ስልጣን ያስገኘልን የተወለደው ሕፃን የተሰጠን ወንድ ልጅ ነው።
ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ወገኖች የተሰጠን ወንድ ልጅ ለዚህ ሁሉ መንፈሳዊ በረከት የሆነልን ልዩ ስጦታ ነው። የእግዚአብሔር ልዩ ፍቅር የተገለጠበት ነው። እግዚአብሔር በብዙ መንገድ ፍቅሩን ገልጧል። አንድ ልጁን እስኪሰጥ ድረስ ዓለሙን ወዷል የተባለው ግን በተሰጠን ወንድ ልጅ በኩል የሆነልንን መዳን ነው። ያዳነን የሕያው እግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ምስጋና ለእርሱ ይሁን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና